ሰው ሲበስል ይጠፋል። ሰው በጣም ሲገባው ሃምብል ሲምፕል ነው የሚሆነው። ስለ ክብሩና ስለ ስሙ ብዙ አይጨነቅም። ስለሚያስተላልፈው ነገር ነው የሚጨነቀው። ልባችሁ እንዳይቆይ ያደርገዋል። ሰማይ 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 ለዘላለም የከበረ ነው። ምንም ሽርፍ ሳይል 100% አምላክ ከኔ ውስጥ ገብቶ አድሯል እና ከዚህ በላይ ምንም እርግጠኛ ሊያደርገኝ የሚችል ነገር የለም። ሶስተኛ ሰማይ መሄድ አይጠበቅብኝም እርግጠኛ ለመሆን። እዚሁኝ እርግጠኛ በእውነት ይሄ እንዲገባን መንፈስ ቅዱስ ጨምሮ ብርሃን ይስጣል። ክብር ለኢየሱስ ይሁን። እኔ በሰው ህይወት ላይ የመጨረሻ ከምላቸው በረከቶች መካከል አንዱ ከኢየሱስ ጋር መሬት ላይ በአካል መኖር። አሁን ከኢየሱስ ጋር መሬት ላይ በአካል ኖረዋል እኮ። አራት ወንጌል ላይ በተለያዩ አራት ሰዎች ስለቀረበልንና ከልጅነት ጀምሮ ስለሰማኑ ለምደን እንጂ የዘላለም አምላክ መሬት ላይ ሰው ሆኖ ሲመጣ ነበርኩ ማለት ነው ራሱ። እንደውኛ እኮ ስላልገባ ነው ኖርማል ሆነን የምንሰማው እንጂ የገባው ሰው እኮ ጤነኛም አይሆንም እንዴ። ከአምላክ የዘላለም አምላክ አጠገቤ ነበር ቁጭ ብሎ የማይተኛ አምላክ እኔ ታንኳ ውስጥ እንቅልፍ ያዘው ለዘላለም አያንቀላፋም የተባለ ቀሰቀስኩ። ተነስ ጠፋን አልኩት። አሁን እኮ ይሄ ወንጌል ላይ እኮ ሲጻፍ እነዚህ ሰዎች ነበርና አሉ እና ይሄ የራእይ መጽሐፍ ግን ጌታችን ኢየሱስ ክርስቶስ ራሱ ቀጥታ ለዮሐንስ ያለው ያየውንና የሰማውን ነው አይደል? የምታልፍበትን ወይንም ኤክስፔሪየንስን አይደለም ያለው። የኤክስፔሪየንሱ ከባድ ነው። ራእይ መጽሐፍ ላይ አሁን ያለፍክበትን ጻፍ ቢለው ምናልባትኛ ባክግራውንድ አንብበን ያገኘናቸውን ነገሮች ዮሐንስ ያለምንም ጭንቀትና ሲቃይ ፊት ለፊት ያስቀምጠልን ነበር። የተባለው ግን የምታልፍበትን ሳይሆን ያሳየውንና የምትሰማውን እሱም ብቻ ጻፈው ነው ያለው። ክብር ለኢየሱስ ይሁን። እና ሰውየው ሽማግሌ ነው። መቼስ እዚህ ቤት ስንማር ያው የእግዚአብሔር ቃል ላይ ትንሽ አተኩረን ስለሆነ የምንቆየው ጳውሎስና ዮሐንስ ጋር በጣም በተደጋጋሚ እንመላለሳለን። መጥተው የሚያገለግሉንም ሰዎች ይነካኩታል። ሰውየውም እንዲህ በዋዛ በ30 ደቂቃ ስብከት የምናልፈው አይደለም። መንፈስ ቅዱስ አዲስ ኪዳን ላይ 5 መጽሐፍ እንዲያዋጣ እድል የሰጠው ሰው ነው። ምናልባት ከጳውሎስና ከሉቃስ ቀጥሎ ብዙ አዲስ ኪዳናችን ላይ የጻፈ ሶስተኛ ሰው ነው። ስለዚህ እንደ ቀልድ ሐዋርያው ዮሐንስ ይገርማቸዋል ኖሮ ሞተ የምንለው አይነት ሰው አይደለም። መንፈስ ቅዱስ ሰፊ ሽፋን የሰጠው ሰው ነው። እስትንፋሰ መለኮት ያለበት መጽሐፍ ላይ እሱ በጻፈው ሌሎች ሰዎች በጻፉት መጽሐፍ ውስጥ የገባ ሰው። እንደውም እሱ በጻፈው መጽሐፍ ውስጥ እንደውም ስለራሱ አይናገርም። ራሱ በጻፈው መጽሐፍ ውስጥ እንደውም ስለራሱ እኔ ዮሐንስ ነኝ የማይል አይነት ሰው ነው። እሱ በጻፈው ወንጌል ላይ ኢየሱስ ይወዱ የነበረ ደቀ መዝሙር ብሎ የተወ ነው። እኔ ደጋግሜ እናገራለሁ። እንደዚህ አይነት መጽሐፍ እኛ የመጽሐፍ እድል ኖሮ ቢሆን ኖሮ እላለሁ ስማችንን ስንቴ እናስገባ ነበር ብያስ። እኔ አሁን ዮሐንስ ወንጌልን የሚያክል መረዳት ቢኖረኝ እናንተ ስላላችሁ ነው በሰላም የምኖሩት እንዴ። ዮሐንስ ኢየሱስን በአካል ከማወቅ አልፎ መገለጡስ ኢየሱስን በአካል የሚያውቅ ብትሉ ኢየሱስ የተሰቀለ ቀን የነበረ ሰውየው ማቀዋለሁ ሊል ይችላል። ዮሐንስ ግን መሬት ላይ ከማጋ እንደነበረ አወቀ እና ኢየሱስ ማለት ብሎ ሲያብራራ የገባው ነገር ጥልቀቱ፣ ስፋቱ፣ ግዝፈቱ ይሄንን ሁሉ ነገር ሲጽፍ ወንጌሉ ላይ ይገርማችኋል እኔ ዮሐንስ የሚል የለው። ደጋግሜ ነው እዚህ ቤት የምናገረው፣ ዛሬም ደግመዋለሁ። ሰው ሲበስል ይጠፋል፣ እግዚአብሔር እያበሰለ ያጥፋል። በእውነት ራሱን እየገለጠ ይግደላል። ሰው በጣም ሲገባው ሃምብል ነው የሚሆነው። ሰው በጣም ሲገባው ሲምፕል ነው የሚሆነው። ሰው በጣም ሲገባው ስለ ክብሩና ስለ ስሙ ብዙ አይጨነቅም። ስለሚያስተላልፈው ነገር ነው የሚጨነቀው እና ሰዎቹ ስለ ስማቸው አልተጨነቁ። ሰዎቹ ስለነበሩበት የኑሮ ስታተስ አይደለም የሚጨነቀው። ኢቭን ይሄንን ራእይ መጽሐፍን እኮ የሚጽፈውም የሚያየውም ፍጥሞ እኮ ነው። ፍጥሞ ማለት እንግዲህ ኤጂያን ባህር መካከል ያለ በጣም በረዷማ የሆነ ደሴት ነው። እዚህ በረዷማ የሆነ ደሴት መሃል ላይ የተጣለው ሰውዬ ሚድል ኢስት ተወልዶ እዛ ቅፍርናሆም አካባቢ ተወልዶ ያደገ ሙቅ የሆነ ሀገር የኖረ ሰውዬ ናቹራሊ ቅዝቃዜ የማይችል ሰውዬ ስለ ወንጌል ተብሎ በረዶ ላይ ነው የተጣለው። ደግሞ በረዶ ላይ የተጣለው የኔ አይነት እኮ ወጣት አይደለም። የሰማንያዎቹ መዝጊያ ላይ የደረሰ ረጅሙን እድሜውን በእስር ቤት ረጅሙን ዘመኑን በእግር እየተጓዘ አያሌ ቀናት እየጾመና እየጸለየ በደረሰበት ሁሉ እያስተማረ እየዋለ እያደረ የሚያገለግል የእድሜ ባለጠጋ ነው። ዮሐንስ ፊዚካሊ የኔ አይነት አይደለም። ባይዘው እንደኔ አይነት አይደለም። ሞላ ያለ ጸጉሩን በስነ ስርዓት ያበጠረ ስሪፒስ ያረጋ አይነት ሰው አይደለም። እርጅት ያለ ግርጥት ያለ ጸጉሩ ያለቀ ቆዳው አጥንቱ ላይ የተለጠፈ መቼ እንደሚገደል እርግጠኛ ያልሆነ ግን ኢየሱስ ክርስቶስ ገብቶኛል የሚል አይነት የጽድቅ ሐዋርያ ነው። ሰው ወንጀል ሰርቶ የሚጣልበት ፍጥሞ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር አለ።
ለምን ታሰርክ ሲሉት ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክር ምን ትሰራለህ ፍጥሞ አሉት። ደሴት ናት። ዘንድሮ የሆነ ሰው ጋር ስደውል ደሴት ላይ ነኝ ካለ እየተዝናና ዮሐንስ ፍጥሞ ሲል አድማጮቹ ኤፌሶን፣ ጴርጋሞን፣ ቲያጥሮን ምናምን ፊላዴልፊያ፣ ሰርዴስ ምናምን እነ ሎዶቅያ ያሉ ቸርች ውስጥ ያለ ሰው ባይዘው ዮሐንስ ፍጥሞ ደሴት ነኝ ሲል ያቃሉ። እስር ቤት ነው። ለዛውም እሱ የነበረበት ዘመን የነበረው ቄሳር እነ ጳውሎስ የነበሩበት ዘመን 65 ጀምሮ 65-67 አካባቢ ከ54 ኤዲ ጀምሮ ይገዛ የነበረው ቄሳር ኔሮ ይባላል። በጣም ክፉ ነው። ወረስት ነው። እኔ ኢንካርኔት ያረገ ዲመን ነው የምለው። ስጋ የለበሰ ሰይጣን አካል ለብሶ አይነት ነው ሰውየው። ክፉ ክርስቲያኖችን እንደዚህ አቆሞ ቆዳቸውን ተላያቸው ላይ ይልጣል። በህይወት እያለ እንዴ አንተ አኔስቴዥያ እኮ ተሰጥቶ እኮ አትችለው። እንዴ ሲልጣቸው ይዘምራሉ። ከዛ ለአውሬ ይሰጣቸዋል። እየዘመሩ ነው የሚሞቱት። አንዱ በጣም ቻሌንጅ ያደረጉበት መንገድ ሰውየውን እኛ እኮ እንደዚህ አይነት አዳራሽ እኮ ቅድም እኮ መዘመር አቅቶናል። ሰዎቹ በአውሬ ልጆቻቸው ነጥቆ አውሬ የበላው ይዘምራሉ። ምንድነው አሉ የሮም እንትኖች ነገስታቶች። ምንድነው የገባቸው? ክደውት አይደለም በልጣውት ነው። ትክደዋለህ እንዴ? እንደዚህ አይነት ነገር ሌላ ነገር መካድ ነው። አሁን ኪስ ውስጥ አሁን ገንዘብ ከሌለ እክደዋለሁ እላለሁ በኋላ አላገኝም። ይሄንን እንዴ ልጅን አውሬ የበላው ትክዳለህ? አትክደውም። እና የገባቸው ከሚያልፉበት ይበልጣል። ነገሩን ክደውት አይደለም፣ እውነት አለ በሰማይ ነው። ሪል ናቸው። ሪል እግዚአብሔር ክርስቲያኖቹን በዚህ አይነት መንገድ ነው ስታንዳርድ አውጥቶ እንዲሞቱ ያደረገው። በጣም ይገርማቸዋል። ወንጌል እኛ እጅ ላይ ወድቆ አይደለም አልቆ ነው የመጣው። እኛ እጅ ላይ እንድንሰብከው ብቻ ነው የመጣው እንጂ ስታንዳርድማ ወጥቶለት አልቋል። 2000 ዓመቱ። ክብር ለኢየሱስ ይሁን። እና ፍጥሞ ይሄ ሽማግሌ ተጥሎ በረዶ ላይ ነው ያለው። ይንቀጠቀጣል። ከዛ አንድ ሰው ያለ 200 ዓመተ ምህረት ላይ ዲፑሺሲያ የሚል መጽሐፍ የጻፈ ፖሊካርፕ ይባላል። የዚህ ሰውዬ የሐዋርያው ዮሐንስ ደቀ መዝሙር፣ አሁን ጢሞቴዎስ የጳውሎስ እንደሆነው ፖሊካርፕ የዮሐንስ ደቀ መዝሙሩ ነው። ቁጭ አድርጎ ያስተማረው ማለት ነው። እና ስለ ዮሐንስ ጻፍ። ሲጽፍ ሐዋርያው ዮሐንስ አለ አልነው፣ ምክንያቱም ዮሐንስ የለማ። እሺ ሲሉት እግሩን ያወጡትና እግሩን የፈላ ሚንተክተክ ዘይት ውስጥ እስከ ጉልበቱ እግሩን ይነክሩት ነበር። ከዛስ ለምንድን ነው ዝም የምትሉኝ? በዘይት ተቀቅሎ የሚያውቅ የለም እዚህ ውስጥ። አሁን ምን ያህል ያማል ብዬ አልጠይቃችሁም። አጥንቱና ስጋው ይላቀቅ ነበር። ከዛ አውጥቶ በረዶ ላይ ይጥሉታል። አንተ በዚህ ሁለት ኤክስትሪም መካከል እኮ እያለፈ አቋም መቀየርና ርዕስ መቀየር አይደለም። እግሬ በፈላ ዘይት ተቀቀለ ብሎ አልጻፈ። አቋም መቀየር ደረጃ እኮ አይደለም። ተቀቀልኩ ያየሁት ሲቃይ ብሎ እኮ አልጻፈ። ምን ብሎ እንዳለፈ ታውቃላችሁ? ምዕራፍ 1 ቁጥር 9 ላይ ትዕግስቱን መንግስቱንና መከራውን ከእናንተ ጋር አብሬ እመካፈል። በጣም ሴሌብሬት ሲቲዎች አሉ እንደነ ሎዶቅያ አይነት ኢምፖርት ኤክስፖርት የሚሰሩ ሐር ምናምን ኩል ምናምን የሚሸጡ በጣም ፋንሲ የሆነ ላይፍ የሚኖሩ ከተሞች አሉ። የሎዶቅያ ቸርች እንደምታውቁት አንፈልግም አሉት ኢየሱስን አይደል? በቃ እኔ ተኩያለሁ፣ ጨርሻለሁ፣ አምሮብኛል፣ ዘንጫለሁ። በጣም ስትሮንግ ናት። በጣም ሃይሊ ስትራክቸርድ የሆነ ቸርች ናት። ጌታ ኢየሱስን አንፈልግም እስኪሉት ሴሌብሬት ናቸው። እዛ ከተማ ላለ አንድ ሜምበር እዚህ ያለው ሰውዬ እኩል ካንተ ጋር አብሬ መንግስት ትዕግስትና መከራ ተካፋይ ነኝ። የተለየ አይደለም። የኔ ለእግዚአብሔር ፌቨር እያረኩለት አይደለም ነው። እግሬ በዘይት የኔ ሲቀቀል አንተ በሰላም ስትኖር የኔ የተለየ አይደለም። ያው ተመጣጣኝ ነው። ያንተ ውስጥ የኔ ውጭ ነው አይነት ብሎ መከራውን እንደቀልድ አለፈውና በመከራና በመንግስት ማለት ትዕግስት አለ። በመከራ የታገሰ በመንግስት ይካፈላል አይነት ነው። አሜን ነው። እና ይሄ መጽሐፍ ዘላለም የተጠጋው መጽሐፍ ነው። ኒር ኢተርኒቲ ነው። ዘላለም ጥግት ያለው ከመጽሐፍ ቅዱሳችን መጽሐፍቶች መካከል እንደዚህ አይነት ለዘላለም የቀረበ መጽሐፍ የለም። ሀፋፍ ነው። አንድ እግሩ ፍጥሞ ነው፣ አንድ እግሩ ሰማይ ነው ሰውየው። እና ራእይ መጽሐፍን የሚያነብሰው ባይዘዌ አኗኗሩ ያስታውቅ ግንጥል ሊያረጋቸዋል ከመሬት ላይ በጣም ለብዙ ነገር ልባችሁ እንዳይቆይ ያደርገዋል። ሰማይ 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 የሚያስብል መጽሐፍ እና ከምዕራፍ 1 እስከ ምዕራፍ 3 ድረስ መሬት ነው። ምዕራፍ 1 የመጀመሪያ ራእይ ያል፣ ምዕራፍ 2 እና ምዕራፍ 3 ላይ የሚቀጥለው ከዚህ በኋላ ደግሞ አሉ 10 ራእዮችን ያሉት መጽሐፍ እና
ከምዕራፍ 4 እስከ ምዕራፍ 19 ድረስ ባይዘው 7 ዓመት የምንለው ማለት ነው። የበጉራት ምናምን ያለው በሙሉ ከዚህ ከምዕራፍ 4 እስከ ምዕራፍ 19 ድረስ ነው። 7 ዓመት ተብሎ የሚታወቀው ቸርች ተነጥቀ ሄዳ እዛ እራት እንበላለን። ከዛ ጨርሰን ምን ብለን እስክንመጣ መሬት የምትሆነው ማለት የትሪቡሌሽኑ ጊዜ ማለት ነው። እኔ ያው መከራውን እዚህ አንቆይም ያጆች ነን። እስቲ አሜን በሏ። አይ መምረጥ ይቻላል። እኔ አልኖርም። የ7 ዓመት መከራ ላይ እንዴ አሁንም አስቸግሮናል። እንኳን ያኛው ሆኖ እንሄዳለን ከጌታም ጋር እንዲሁ አብረን እንሆናለን ብለው እኮ ነው የተዉት። ከዛ ስትለው ከገባ እዛው እንገናኝ እንቀጥለዋለን። ከዛ ምኑን ታውቀዋለህ? ዘላለምን እንዴት ተሰበሰበዋለህ እዚህ ውስጥ? እንዴ የጻፉት ራሱ እኮ አልገባን። ዘላለምማ ሲጀመር እዚህ ውስጥ አይሰበሰብም። እግዚአብሔር ሲፈጥረን ራሱ ጀምሮ የሚያልቅ ነገር እንዲገባው አድርጎ ነው ይፈጠራል። ዘላለም አይገባንም እኮ አሁን እኮ ገብቶን አይደለም ተገልጦልን ነው። አሁን እኔ ተገልጦልኝ ነው። አስረዳኝ ብትለኝ ምንም ላስረዳ አልችልም። እንዲገለጥልን መጸልይልህ ብርሃን ነገር ነው። የተጻፈው ራሱ እኮ አልገባንም። አሁን የዘላለም አምላክ የ8 ቀን ሕፃን ሆነ ተጋጭቷል እኮ ከጊዜዎች የሆነ አምላክ የ8 ቀን ሕፃን ነበር ሲል ፓራዶክስ እኮ ነው። ለእኛስ በራልን ለስራ ከመጣ ነው ስትለው አይ አንተ ደግሞ ይልሃል። ገብቶኛል። ይሄው የዘላለም እኮ አገኘሁበት። በትህትና ጠገባቸው ሰው ለዘላለም ከጌታ ጋር እንዲሁ እንሆናለን በሉት። ክብር ለኢየሱስ ይሁን። እንድታነቡት ነው ይህን ሁሉ ባይዘው ስለ መጽሐፉ የምናገረው። እኛ ሀገር ከማይነበቡ መጽሐፎች መካከል አንዱ እኛ ሀገር ብቻ ሳይሆን ደሆል ይመስለኛል ግሎባሊ ከማይነበቡ የመጽሐፍ ቅዱስ መጽሐፎች መካከል አንዱ ራእይ መጽሐፍ ነው። አንደኛ ማናነበው ፈርተን ይመስለኛል። ትንቢት ሰው በጣም ይወዳል። ይሄ እኮ ትንቢት ነው። እማናነበው ምንድነው? እውነት ነው። ትንቢቱ የሚፈጸም ነው። አሁን አንድ አሁን የማይፈጸም ልትሰሙ ትችላላችሁ። አሁን ትበራለህ፣ ትከንፋለህ፣ ትሄዳለህ፣ አትቆምም። አሁን እንደዚህ አይነት መልእክት አሁን ቆንጆ ነው። ባይፈጸምም ደስ ይላል። ይፈጸማል። ባይዘው ትበራለህ እኮ ይፈጸማል። ጌታ እስኪመጣ ነው የምንጠብቀው። የዛን ቀን አንድ ላይ መልእክት ያለውም የሌለውም ይበራል። በጌታ መሆን ብቻ ነው የሚጠብቀው። አሁን ኢንተርቴን ኤስ ማወቅ ተጠያቂነት የሚያመጣብህ ስለሚመስል ካወቅኩትኝ ብለን ብዙ ጊዜ አናነበውም። ቀጥሎ ደግሞ ጦርነት ነገር ይመስላል፣ ግን ጦርነት አይደለም። ራእይ ኢየሱስና አውሬው የሚጋጠሙበት እኮ አይደለም። ኢየሱስ ድል የሚያደርግበት ነው። አዲሲቱ ኢየሩሳሌምና ባቢሎን እኮ የሚጋጩበት የሚዋጉበት እኮ አይደለም። የሰማይ የምትወርደው ከተማ ድል ነው። የእግዚአብሔር ድል አድራጊነት፣ የበጉ ድል አድራጊነት የተረጋገጠበት መጽሐፍ ነው። ራእይ መጽሐፍን ዛሬ ታነቡት ዘንድ በጌታ ፍቅር እጋብዛችኋለሁ። ጌታ ይባርክ። ምዕራፍ 5 ቅድም እንዳልኳችሁ ነው። ምዕራፍ 4 ነው ሰውየው መጀመሪያ ሄደው። ምዕራፍ 4 ሲሄድ ያየው ዙፋን አየው አለ። አሉ ሰማይ ነው ዙፋን፣ ትሮን ሩም ነው እንዳልኳችሁ፣ ዙፋኑ ያለበት ክፍል ነው። ዙፋን አየው አለ። እሺ ሲል ዙፋኑ ላይ የተቀመጠ ነበር። ዙፋኑ ተቀማጭ ነበረው አለ። ምን ማለት ነው? ባዶ ዙፋን አይደለም ነው። ኦኩፓይድ ትሮን ነው፣ ተይዟል አለ። አሁን ባዶ ቢሆን ዮሐንስም እዛ ድረስ ከሄደ ባዶ ከሆነ ዙፋኑ እሱንም ሊጠብቀው ይችላል ነው። ግን አይ ዙፋኑ ተቀማጭ አለው አለ። እሺ ሲል ዙፋኑ ላይ የተቀመጠውን አያየውም። በዙፋኑ ላይ የተቀመጠው ሞት የማያውቀው ለዘላለም የሚኖረው የጌታችን የኢየሱስ ክርስቶስ አምላክና አባት የሆነው አብ ነው። ስለዚህ አብን አታየው፣ አብ አይታይም። አይዟችሁ፣ ለዚህ አሜን በሉ። አብ አይታይም፣ አይተነዋል በክርስቶስ ኢየሱስ በኩል ዳይሬክት። ግን አሁን አብን ላይቭ ያየ እዚህ ውስጥ ያለ አይመስለኝም። ካየም ስለማይኖር አይቼዋለሁ ካለ የለም። አይቼዋለሁ ለማለት ራሱ እድል የለውም። ባየበት ሰዓት አይኖርም። ሰው እኔን አያየኝም ብሏል። እስከ መቼ ሲለው መቼም አያየኝም አለና ብሉይ ኪዳን ሙሴን ነው እንደሱ የከለከለው እንዳለ አዲስ ኪዳን ላይ ጳውሎስ የሚሉ ሰው ይመጣ። ሶስተኛ ሰማይ ገብቶ የወጣው ሰው መጣና ምን አለ? እንደውም ትናንትና ማታ ስንሰማ ነበር ስለሱ። ሶስተኛ ሰማይ ሄዶ የመጣው ሰውዬ ምን አለ? አንደኛ ጢሞቴዎስ ምዕራፍ 1 እና ምዕራፍ 6 ላይ ሁለቴ ነው የጻፈው። ለማይሞት ብሎ ነው የጀመረው። እኔ እኮ የዛሬ 2000 ዓመት እንደዚህ መንፈስ ካልሰጠ በቀር እንዴት ይገባሃል እንደዚህ አይነት ነገር? ለማይሞት አለና ማንም ሊቀርበው በማይችል ብርሃን ብቻውን ለዘላለም ለሚኖር። እስከ መቼ ሲሉ ለዘላለም ዘላለም ወደዚህም ነው። ከሆነ ዘመን በኋላ እናየዋለን ሳይሆን ማንም ሊቀርበው በማይችል ብርሃን ብቻውን። እንደዚህ አይነት አምላክ እኛ ብቻ ነው ያለን። ለእርሱ አለና ከቤተ ክርስቲያን በክርስቶስ ኢየሱስ ክብር ይሁንለታል። እንዴት አላየውም አይደለም ያለው። እንደዚህ አይነት አምላክ የማምለክ እድል ማግኘት አለ። ክብር ይሁንለታል። አሁን እናያለን አናየውም። የአዲስ ኪዳን መጽሐፍ ትምህርት ራሱ አይደለም። ትምህርቱ ምንድነው? the invisible God የማይታይ አምላክ አለቅ።
ዮሐንስም ሰማይ ሄደ። ሰማይ ሄዶ አላየውም፣ ተቀማጭ አለ አለ። ካየማ ምዕራፍ 5 አይኖረውማ። አይ ስለዚህ የሚያየው ዙፋኑ አካባቢ ነው። የዙፋኑ መሰረት ሁለት ነገር ነው አለ። በአንድ በኩል ቀይ ዕንቁ ነው፣ ሰርዲኖ ያለው ነው። በሌላ በኩል ነጭ ዕንቁ ነው አለ። ቀይ ዕንቁ የሚለው ክሩሲፊክሽን ነው። ነጭ ዕንቁ የሚለው ሪዘሬክሽን አይነት ነው። ያው ምሕረትና ጽድቅ ላይ አይደለም የሚቆመው እግዚአብሔር፣ የዙፋኑ መሰረት እንደሱ ስለሆነ እና ክሩሲፊክሽን እና ሪዘሬክሽን ነው አለ። ዙፋኑ ይፍን የተደላደለው በክርስቶስ ኢየሱስ የመስቀል ሥራ ላይ ነው። ዮሐንስ አሁን ሊገባው ያለው ሳልቬሽን ነው። ከዛ አየዋልና እሱን አያየውም። ቀጥሎ ስለሱ ማብራሪያ ኢቭን አይጽፍም። በነገራችን ላይ ራእይ መጽሐፍ ላይ እከሌ ነው ብሎ ሜንሽን አያደርገውም። በዙፋኑ ላይ የተቀመጠው ብቻ ነው እያለ የሚቀጥለው። በዙፋኑ ላይ ለተቀመጠውና ለበጉ ነው የሚለው ባይዘው። አሁን ኢየሱስን ሜንሽን ያደርገዋል። አንደኛ መሬት ላይ በአካል ያውቀዋል። ቀጥሎ ከተንሳኤ በኋላ ይኸው አይቶታል። ያኛው አያየውም እና በምን ይገድበው? አየህ አሁን አዶናይ ምና እንዳይለው ለሰዎች ኮሚኒኬት ያደረገበት ስሙ ነው እግዚአብሔር። ሰማይ ሲያየው ኧረ እሱም አይበቃውም አለ እና በዙፋኑ ላይ የተቀመጠ በቃ እከሌ ካልኩት አይበቃውም ማለት ስም አይበቃውም። በእግዚአብሔር ልክ የሚሰፋ ስም የለም። ለዘላለም የከበረ ነው። በእውነት ይሄ እንዲገባን መንፈስ ቅዱስ ጨምሮ ብርሃን ይስጠን። አየሁትና ሚልና ከዛ እዛ ውስጥ ነው ያለው አራቱ እንስሶች ቅድም ያነበብናቸው እነዚህ የበሬ የሰው የንስርና የአንበሳ ራስ ያላቸው እነሱ ቅዱስ ቅዱስ። ኢሳይያስ ላይ 6 መሰለኝ የሚሉት እዚህ 9 ነው የሚሉት። ቅዱስ 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 ይላሉ ያለማቋረጥ ቀንና ሌሊት። ቅዱስ ቅዱስ አልሞተላቸውም። ታውቃላችሁ ኢየሱስ ለነሱ እኮ አልሞተም። የኢየሱስ የመስቀል ሥራ እኮ እነሱን እኮ አላዳናቸውም። ስለኛ ማለት ነው። ቅዱስ ይገባል ማንነትህ። አምልኮ አምላክ ስለሆንክ ነው የምንሰጥህ ነው። የሆነ ነገር ስላረክልን እሱን እያነሳን አይደለም የምናመሰግንህ። እንዲሁ በማንነትህ አምልኮ ይገባሃል ነው። አያዩትም። ተሸፋፍነው ተደባብቀው ፕሬዘንሱን ብቻ ሴንስ እያረጉ በመገኘት ውስጥ በመሆናቸው ብቻ ቅዱስ ቅዱስ ይሉታል። ዮሐንስ አየ። ይሄን አየ። 24ቱ ሽማግሌዎችን አየ። ከዛ ይሄንን እያየ ያው ታሪኩ የተያዘ ነው ለማንበብ እንዲመቸን ነው በምዕራፍ የከፈሉት እንጂ መጽሐፉ ባይዘው 34 ሜትር ነው የዮሐንስ ጥቅልሉ እንዲህ ሲተረተር ማለት ነው። 34 ሜትር ነው ቀጥ ያለ ማለት ነው። ጥቅልል እንደዚህ ነው የሚበተነው። የዮሐንስ እንደዚህ ነው 34 ሜትር ነው። እንዲህ በቁም ነው የጻፈው ማለት ነው። እና የጻፈውም ኖርማል ግሪክ አይደለም፣ ስዕላዊ ነው። አፖካሊፕቲክ ስለሆነ ስዕል ነገር ነው። አሁን ይሄን አሳጥማጭ ከየት ያመጣዋል መንፈስ ቅዱስ ካላስረዳው? በስነ ስርዓት አንተ ክላሲካል ግሪክ ራሱ እኮ አይጻፍም። ዘንድሮ ተጠንቶ እኮ ክላሲካል ግሪክ እኮ አይነበብም። እሱ ከዛ ሁሉ አልፎ ስዕላዊ ኖርማል ሰው እንደማያነበው አይነት ማለት የቅፍርናሆም እኮ አሳጥማጭ ነው። ፊደል ያልቆጠረ ብለውት ከእግዚአብሔር የተማረ ሆነ። ስነ መለኮት በጣም ጥሩ ነገር ነው፣ ግን የእግዚአብሔር ብርሃን ወደር የለውም። በጣም ብዙ ተማሪዎች እንዳላችሁ አውቃለሁ። ጌታ ይባርካችሁ። ከዛ ምዕራፍ 5 ላይ ሲደርስ በዙፋኑ ላይ የተቀመጠው አለው። ያ በዙፋኑ ላይ የተቀመጠውን ማለት የተቀመጠው ፊቱን ማየት አልችልም። በቀኝ እጁ ላይ አለ። የኃይል ምልክት ነው ቀኝ። በቀኝ እጁ ላይ በ7 ማህተም የተዘጋ ጥቅልል አየሁ አለ እና ቆሞ በታላቅ ድምፅ አይደለም ይለው እግዚአብሔር ያሳየ መልአክ ታላቅ ድምፅ ሰማይና ምድር the whole universe እንዲሰማው አድርጎ ማለት ነው የሚጮኸው። ምክንያቱም አሁን ይሄኛውን ጥያቄ የሚጠይቀው በሰማይ በምድርና ከምድር በታች ነው ያለው። ስለዚህ the whole universe ነው ክሮስ ያደረገው ድምፁ። በታላቅ ድምፅ እንዲህ ሲል ሰማሁት አለ። በዙፋኑ ላይ ከተቀመጠው እጅ ይሄንን መጽሐፍ ወስዶ ማህተሞቹን ፈቶ ጥቅልሉን ሊፈታ የሚችል አለና በሰማይ በምድርና ከምድር በታች የለም ማለት the whole creature ማለት ነው። አሁን ከእናንተ አንጻር እንዳታዩት የሰማይ መላእክት አሉ ራሱን ገብርኤልን ጨምሮ እነ ሚካኤል እኛ ማናቃቸው ግዙፍ ፍጡራን አሉ ሰማያት ላይ አይችሉም ባይዘወይ። በምድር ማለት ደግሞ እኛና የኛ አይነት ፍጡር ማለት ነው። እኛ ማናቀው ዲስከቨር ያልተደረገ እስከዛሬ እሱ ሁሉ ፍጡር ቀጥሎት ከምድር በታች አጋንንት የመናፍስቱ ዓለም በጣም ውስብስብ የሆነውን የጨለመውን ዓለም ጠየቀ። አሁን የከበደው ጥቅሉን ወስዶ መፍታት ብቻ አይደለም ሊመለከት የሚችል የለም ነው። መውሰድና መተርተር ሌላ ጉዳይ፣ ማየት አይቻልም። እጁ ላይ እንደዚህ እንደያዘው ማየት አትችልም። ማንም የተገባው
የለም ብሎ ሲያውጅ ሰማሁ አለና ቁጭ ብዬ አለቀስኩ አለ። አሁን ዮሐንስ ፍጥሞ ደሴት ላይ ተጥሎ እግሩ በዘይት እየተቀቀለ ስለሆነ አይደለም እያለቀሰ ያለ፣ ፊውቸር ኢተርኒቲ ነው፣ የወደፊት ዘላለም ነው። ስለዚህ ይሄንን ወስዶ ከእግዚአብሔር እጅ ፍርድን ወደ ምድር አውርዶ እግዚአብሔር የሚቀጥለውን ዘላለም የወሰነውን ያንን ወደ ምድር ማምጣት የሚችል የፍጥረትን ዘላለም መቀየር የሚችል ማንም የለም። አጋንንቶች አይችሉም። ነገን የሰማይ መላእክት ነገን ማስተካከል አይችሉም። የወደፊት ዘላለም ማንም ሊያስተካከለው አይችልም ሲል ቀለጣ በቃ ዮሐንስ። እሱም ማለቁ ነው፣ መሞቱ ነው። እሱም የሚያየው ነገር ውስጥ አይኖርም ማለት። ቁጭ ብዬ አለቀስኩ አለ። ዝነኛ ነው ይህ ክፍል። ብዙ ጊዜ ከኛ ችግር ጋር ስለሚያያዝ ከኛ ችግር ጋር የሚያያዝ አይደለም። በእርግጥ እንትን ካላችሁት ሊሆን ይችላል፣ አላውቅም። እኔ ሳጠናው ስላላገኘው የኔ ፐርሰናል በቤት ያለ ችግሬ አይደለም ይሄ። እንደሱ ቢሆን ዮሐንስ ከማናችንም በላይ ያለፈ ያለበት ሲቃ ያለ። ኢቭን ዮሐንስ እንኳን ያገናኘው ከእግዚአብሔር ዘላለማዊ የማዳን እቅድ ጋር ነው። ኢተርናል የሆነ ሪዴምፕቲቭ ፕሮግራም አለ። እዛ ላይ ነው የገጠመው ሰውየው። ለዛ ነው ባይዘው ይሄንን ራእይ እንዲያይም እግዚአብሔር የፈቀደው። በጣም ከፍ ያለውን እግዚአብሔርን ሐሳብ ያዩለታል። ክብር ለኢየሱስ ይሁን። አሁን የኔን እኮ ቢያስተካክለውም ባያስተካክለውም 70 ዓመት ነው የምኖረው። ይሄ እኮ ዘላለም ነው። አለቀስኩ አለ። የለም አዎ ይሉታል። አለቀስኩ። ሲያለቅስ ከሽማግሌዎቹ አንዱ አይደል ከ24ቱ ማለት አንዱ መጣና ጠጋ አለው። አታልቅስ አለው። ሰማይ በዚህ አታልቅስ ካለ ለምን አትልም? ስለምታቅ እና ቀጥሎ ልምምጥ አይደለም ትእዛዝ ነው። ባታለቅስ ጥሩ ነው አይደለም የሚልህ አታልቅስ። ስለዚህም በአምድ ይደርቃል ማለት ደግሞ የሚልህ ያው ከ24ቱ ሽማግሌዎች አንዱ ነው። አታልቅስ ሲለው ዞር ብሎ ሲያይ ድል የነሳ አለ አለው። መልአኩ የተገባው የለም አለ አለው። አስበዋል። ሰማይ እያየ ነው እንግዲህ አስበዋል። አሁን በዙፋኑ ላይ የተቀመጠው እዛ አካባቢ ክብሩን ያያል። 4ቱ እንስሳ 24ቱ ሽማግሌ ቁጥር ስፍር የሌለው መልአክ ከዚህ በኋላ ይጽፋል። በጣም ኦርኬስትሬት በቃ አስባችሁታል። አሁን ቅድም ሲዘምሩልን እንዴት ነው የሚያምረው። ከጸጋውና ከመልእክቱም አልፎ እንትኑ ፕሮፌሽናሊ ያለው ነገር በጣም ቅንጅት ያለ ሰማይ ደግሞ አስቡት ምን እንደሚሆን። ስተት የለም። ያ ሁሉ ኢምቢሊየንስ መልአክ እየዘመረ ስተት የለም አለ። የሚያበላሽ የለምና ያንን ሁሉ አይቶ ሚስ ሊያረገው ነበር ዮሐንስ። እዚህ ውስጥ ነው አትኖሩም የተባልነው ሊባል ሲል አይዞ አለው። አታልቅስ ለምን ተገኝቷል። ማን ነው አለው። ለካ ዮሐንስ መሬት ላይ ያውቀዋል። በሰማይ በምድር ከምድር በታች የለም ሲባል ዮሐንስ ያውቀዋል። የዛሬ 60 ዓመት ይሄን 93 ዓመተ ምህረት ነው ያየው። 33 ዓመተ ምህረት ላይ ነው ኢየሱስ መስቀል ላይ ሞተ። ስለዚህ መስቀል ላይ የሞተውን ኢየሱስን ነው ባይዘው ይገባዋል የተባለው። ኢንካርኔት አድርጎ መሬት ላይ ሰው ሆኖ ወርዶ የመስቀል ስራ የሰራውን ኢየሱስን ችሏል የተባለው እሱኛው ነው፣ the crucified Christ። እኛ ግን የተሰቀለውን ክርስቶስን ሰማይም ባይዘው የሚቀጥለው እሱ ነው። ሰማይም የምናመሰግነው ታርዳሃል እያልን ነው። መሬት ላይ ብቻ የምንሰብከው ስብከታችን አይደለም። ሰማይ ባንሰብክም ማመስገኛችን ነው። ድል ነስቷል ያለውን በማንነት ደረጃ ሽማግሌው ነገረው። ያ የተከበረ ሽማግሌ በማንነት ደረጃ ሲነግረው እንደዚህ ያለው የዳዊት ስርና መሰረት የሆነው የይሁዳ አንበሳ የይሁዳ ነገድ ውስጥ ነው የተገኘው። ነገዱ ይሄ እኮ የሚያመለክተው የኢየሱስን ፍጹም ሰውነት ነው። ኢየሱስ በፍጹም ሰውነቱ ችሏል ነው። መጠን የሌለውን በእርሱ በኩል የተገለጠውን የእግዚአብሔርን ጥበብ የፈሰሰውን የእግዚአብሔርን ዕውቀትና መገለጥ የሚያሳይ ክፍል ነው። በክርስቶስ ኢየሱስ በኩል የፈሰሰው ጥበብ በዘላለም ውስጥ ብቻ የፈሰሰ፣ እንደዚህ አይነት ለዘላለም አይፈስም። እንደዚህ አይነት መቼም አይገባኝም። እንደዚህ አይነት ሊያደርግ የሚችል ስለማይኖር ኢየሱስ ብቻ ነው የተቻለው። የይሁዳ አንበሳ አለና የዳዊት ስር ማለት ምን ማለት ነው? የዳዊት ስር ማለት ይሄ ዳዊት የሚባለውን መሲያኒክ ላይን የጀመረ ማለት ነው። ዳዊት መሃል ላይ ነው፣ እሱ ስሩ ነው የዳዊት ዳዊት እሱ ላይ ተቀጥሎ መጥቶ ነው። አሁን ኢየሱስን ያስገኛ አይደለም ዳዊት። የዳዊት ስር የሚባለው እሱ ነው እና ዳዊት ከሱ ላይ ነው የወጣው። እሱ ነው መስሩ ከስር የዚህ ላይን ጀማሪ ነው። የዚህ መሲያኒክ ላይን ኦተር ኢየሱስ ነው። የእግዚአብሔር ዘላለማዊ የማዳን ዕቅድ ደራሲ ኢየሱስ ነው። መሐለ ከማርያም ሲወለድ ወይ ዳዊት ነው ያስገኘው እምንለው አይደለም። ዳዊት ራሱ እሱ ላይ ነው የበቀለው። እሱ ስሩ ነው። የዳዊት ስርና መሰረት ነው። አንድ ዳዊት የሚባል ግለሰብ ሳይሆን የእግዚአብሔር ዘላለማዊ የማዳን እኮ ፕሮግራም ነው። በትህትና አጠገባቸው የዳዊት ስርና መሰረት ኢየሱስ ነው በሉት። ኢየሱስ ነው ስሩ ከስር
ዳዊት ላይ ነው የበቀለው ነው የዳዊት ስርና መሰረት አለውና የይሁዳ ነገድ የሆነው አንበሳ አለ እሱ ድል ነስቶ። ስለዚህ አታልቅስ። የለም ነው ያስለቀሰው አለ። ማን ነው ሲለው እሱ ነው ብሎ ሜንሽን ሲያደርግለት ያውቀዋል። ኦ እሱ ነው አው ይገርማል ብሎ ዮሐንስ ዞር አለ። እንደዚህ ሊፈልገው ማለት ነው። እሱ ድል ነስቷል ብሎ ሲጠቁመው ኢየሱስን ለማየት ሰማይ ማለት ነው። እንግዲህ እግዚአብሔር ያሳያቸውን ስንሄድ ነው የምናውቀው። ሰሞኑን ስለምንሄድ ይደገማል። የወደፊቱን ነው ቀድሞ ያየው ሰው። የኛ ቦታ ነው ዮሐንስ የነበረበት ቦታ፣ እኛ ስንሄድ የምንገባበት ማለት ነው። የሆነ ካምፕ ውስጥ እኮ አያጉረንም። እኔ ባለበት በዛ ከኔ ጋር ትሆናላችሁ ነው ያለን። እና ዮሐንስ ባይዘው ያለው እዛ ዙፋኑ አካባቢ፣ በጉ አካባቢ፣ ሽማግሌዎች እዛ ነው የምንሆነው ስንሄድ። ለማየት አይደለም የሚወሰደው፣ ስትመጡ እዚህ ነው የምትሆኑት ነው። ምክንያቱም ምዕራፍ 4 ንጥቀት ነው። ከምዕራፍ 4 በኋላ ሰማይ ነው። ሰውየው ፍጥሞ ሆኖ ያየው፣ እኛ ስንነጠቅ የምናየው ነው። ፕሪዴስቲንድ የታወቀ ነው የምንሄድበት። እስቲ አሜን በሏ። ገምተን አይደለም ያለነው፣ ይሄድ ይሆን አይደለም፣ እንሄድበት ሁሉ ተጽፏል። ቦታው ሎኬሽን፣ ሰማይ ሎኬሽን። አንተን ጂፒኤስ ይዛችሁ እንዳሞክሩት ግን አያነበውም የመሬቱ። ከዛ ሰማያት ነው ሄቨንስ ነው ክሮስ የምናደርግ። ኢቭን ስካዩ አይደለም ሄቨንስ ነው፣ ስፒሪት ሪልም ነው፣ የእግዚአብሔር መኖሪያ ነው። በስመ አብ። እንኳን ክርስቲያን ሆነን እንኳን ክርስቲያን ሆንኩ እንኳን ድንገት ገባኝ። ምክንያቱ አይደለንም ሲገባን፣ ከገባን በኋላ ነው ያወቅነው። ይሄ ነፍሴ በከበረ ሰረገላ አስቀመጠችኛል። ሳያቅን የተቀመጠው ቁጭ ካለ በኋላ ነው ያወቀው። አንተ ሰረገላው የከበረ ነው አለ። ያው ከዚህ በኋላ በእውቀት ነው የሚሄደው ነው። በምህረት ገብተናል። በምህረት ነው የምንቀጥለው። ሳላቅ በ3 ደቂቃ ንስሐ ሳይው ዘላለም ነው። ከዛስ እንደ ድሮዬ ሳላቅ አልልም። ኦልሬዲ ዘላለም እንደሆነ ገብቶኛል። አሁን በእውቀት ክብር ለኢየሱስ ይሁን። በኋላ ላይ ሲፈልግ አንበሳ ነው አንበሳ እኔ ያለው በቃ ዮሐንስ ይስላል። ታውቃለህ፣ ያው እሱ የሚያውቀው አንበሳ አይነት አለ። አንበሳ ለማየት በቃ እንትኑ ጎፈር ያለው አስፈሪ የሆነ ድል አድራጊነቱ ነው አንበስነቱ። ሊትራሊ አንበሳ አይደለም፣ በግም ሊትራሊ በግ አይደለም። ሳክሪፊሻል ላቭ ማለት ነው። በመስዋዕትነት የተገኘ ፍቅር ነው እንጂ በግ ሰማይ በግ እንዳትጠብቁ፣ በግ የለም። በግ እዚሁ ጨርሰን እንደታረደ በግ ነው እንጂ በግ ሊትራሊ ኢየሱስ በግ አይደለም። የእግዚአብሔር በግ ሲል በግ ነው እንዴ? ጸጥ ማለቱንና በትህትና ማገልገሉን የሚያመለክት ቃል ነው። ሊትራሊውን ፍየል ሲል ፍየል በሰላም ብትኖር እንስሳ እንትን አትበሉ። እንትን ነው አይደል? ፊገራቲቭ ናቸው ብዙ ነገሮች በምሳሌ አንበሳ ይፈልጋል። በጣም እኮ ነው የሚገርመኝ እኮ ነው። ሰማይ እንግዲህ የታወቅነው ነው ያለ የምናውቅበት ሀገር ነው የሚፈልገው። እውቀት አብሶሉት የሚሆንበት ከተማ የታለ ባካ አንበሳው እያለ ሲፈልግ ሚስ አላረገው። በጉን አይቶ አይደለም አንበሳን ያለኝ አይደለም ያለው እሱን እንደሆነ አወቀ። ስለ አንበሳ ተነግሮት በጉ እንደሆነ አወቀ። አንበሳው እየፈለኩ እያለ በእንትኑ መሃላው እንደታረደ በግ ሆኖ ቆሞ አየሁታል። ያመሰግኑታል እንጂ ብዙ አመስግኑኝም አላለም። ሰራው ያስመሰግናል። ዝም ብሎ ነው የቆመው። ሁሉም በደረታቸው መሬት እየነኩ ያመሰግኑታል። እሱ ስራው ታርደሃልና ታርጃለሁ አይልም። አላ ይታያል። የዛሬ 2000 ዓመት እግዚአብሔር ሙሴ በዓላማ ላይ እባብን እንደሰቀለ እግዚአብሔር ልጁን እዛ ቀራንዮ እዛ የራስ ቅሎ እንትን ላይ ጠባባ ቦታ ላይ ከፍ አድርጎ ሰቅሎታል። ተሰቅያለሁ ማለት አይጠበቅበትም። እያየነው ነው፣ ይታያል። የዛሬ 2000 ዓመት ነው ኢየሱስ የሞተው። ዛሬ ሞተ ሰውዬ የኢየሱስን ያክል አይወራለትም። በጣም ከፍ አድርጎ ነው የሰቀለው። ዘመን እንዳይጋርደው አድርጎ ትልልቅ ነገሮች እንዳይሸፍኑበት አድርጎ በጣም ሩቅ አድርጎ ነው የሰቀለው ልጁን። ምንም አይነት ከፍ ያለ ነገር ቢመጣ እግሩ አካባቢ አይደርስም፣ እንኳን እሱን ሊጋርደው። ስሙ ብሩክ ይሁን። እና በመሃል ቆሞ አየሁት አለ። ዋው አለ። ምን አይነት በግ ነው አለና በጉን እናንተ አንብቡት። 7 አይን አለው፣ 7 ቀንድ አለው፣ 7ቱ መናፍስት ላይ ናቸው። እንደዚህ አይነት በግ ራሱ አይታችሁ ታውቃላችሁ? 7 አይን ያለው በግ፣ 7 ቀንድ ያለው በግ። 7ቱ መናፍስት ምን ማለት ነው? 7 አይን አለው ማለት ሁሉን ያውቃል ነው። 7 ቀንድ አለው ማለት ሁሉን ይችላል ነው። 7ቱ መናፍስት የሚለው በሁሉ ስፍራ ይኖራል ነው። እግዚአብሔር የሆነ በግ ማለት ሁሉን የሚያውቅ በሁሉ ቦታ የሚኖርና ሁሉን የሚችል እኮ እግዚአብሔር ብቻ ነው። ሂዝ ጋድ እያለ እኮ ነው፣ እያስረዳው ነው። ስጋ ለብሶ መሬት ወርዶ ነው ስራውን የሰራው፣ ግን ሂዝ ጋድ አምላክ ነው። መስዋዕትነት ከፍሎ ያዳነን ራሱ ነው። መለኮት ስጋ ለብሶ ወርዶ ክርስቶሎጂ
አለቀ። እዚህ ጋር ትምህርተ ክርስቶስ ዘፍጥረት ላይ የጀመረው ትምህርተ ክርስቶስ ማለት ነው። እልከዋለሁ ከሴቲቱ የሚወለደው ምናምን ብሎ የጀመረው ትምህርተ ክርስቶስ ይኸው አለቀ። ራዕይ መጽሐፍ ላይ ፉልፊል አረገ። ትንቢት ብቻ አይደለም የምንራቀቅበትና እንዲገለጥልን የምንጸልየው ትምህርተ ክርስቶስ ራሱ ፍጹም አምላክ ፍጹም ሰው አለቀ። አልቲሜትሊ እግዚአብሔር ዘጋ። አሜን ነው። አመሰገኑት። ቋሚ አመስጋኝ የሚያረገን ይሄ ነው። ስለተቀቀለ በዘይት የሚያለቅስ ቤተ መንግሥት ስለገባ የሚዘምራል። እየተቀቀለ ያመሰግናል። ከሱ ፐርሰናል እንትን ጋር አያያዝም። ሰርተዋል ነው። እግዚአብሔር በዚህ ይባርከን። የኢየሱስን የመስቀል ሥራ እየገለጠ የምናልፍበትን የትኛውንም ነገር ያሳንስልን። በእውነት በጣም በብዙ ከባባድ ነገር ውስጥ የምታልፉ ሰዎች እንዳላችሁ በጣም እርግጠኛ ነኝ። ምንም ጥያቄ የለውም። ዝም ብሎ መሬት ላይ መኖር ራሱ መከራ ነው። ምንም ነገር ቻሌንጅ ሊሆን ይችላል። እላዩ ላይ ደግሞ ክርስቲያን መሆን ሲጨመርበት ደግሞ መከራው ትልቅ ነው። በምንም ውስጥ ብናልፍ የሚመጣ ተስፋ የምናደርገው ጌታ ደግሞ የምንጠብቀው አገር ከፊታችን አለ። በዚህ ደስ ይበላችሁ። የታመነ አምላክ የማያጠራጥር ተስፋ ሰጥቶናል። ይህንንም ልጁን ኢየሱስ ክርስቶስን በመላክ የዛሬ 2000 ዓመት ፈጽሞታል። አሁን ኢየሱስን ድጋሚ በመላክ የኛ ያደርገው። ክብር ለኢየሱስ ይሁን። ጥላውን እዛ እንደሚሄድ በምን እርግጠኛ ነኝ? እርግጠኛ ካልሆንክ አሁን እኔ ጥሪ ያደርጋለሁ። እግዚአብሔር መንፈሱን ይሰጣል። ልጆቹ መሃል ይቀላቅልሃል። የዘላለም ሕይወት እግዚአብሔር በዚህ መንገድ ይሰጣል። የርስቱ መያዣ የሚሆን መንፈስ ቅዱስን አድሎናል ለኛ። ይሄንን ምናልባት ያልተቀበለ ካለ ለእናንተ ደግሞ ጥሪ ማድረግ ስለምፈልግ እኔ ርስቱ መያዣ አለኝ። እንደምትገባ እርግጠኛ ነኝ። አዎ፣ ለምን ሰጥቶኛል? የርስቱ መያዣ ምን? መንፈስ ቅዱስ በእኔ አለ። በቃ እርግጠኛ ነኝ። አንዳንድ የሚባሉ ቃላቶች ብዙ ኮንፈረንስ ስለማይሰጡኝ ዳውን ፔመንት ነው የሚለው ምናምኑ ሲተረጎም መንፈስ ቅዱስን የሚያክል አምላክ ዳውን ፔመንት አልለውም። እኔ ቀብድ ነው ሆነ አልለውም። እንዴ ሙሉ በሙሉ ነው እንጂ ሙሉ ክፍያ ተከፍሎኛል። መንፈስ ቅዱስ አምላክ በሰርድ ፐርሰን አይደል? በጋድ ሄድ ውስጥ እኮ ትራይንጋድ ውስጥ እኮ ሰርድ ፐርሰኑ ነው ይወስዳል። ምንም ሽርፍ ሳይል 100% አምላክ ነው ውስጥ ገብቶ አድሯል። እና ከዚህ በላይ ምንም እርግጠኛ ሊያደርገኝ የሚችል ነገር የለም። ሶስተኛ ሰማይ መሄድ አይጠበቅብኝም እርግጠኛ ለመሆን። እዚሁኝ እርግጠኛ ነኝ። ሂያጅ እንደሆናችሁ ታስታውቃለህ። ክብር ለኢየሱስ ይሁን።